Hello, what's up guys? ዛሬ ጀሚናይን እንዴት አድርጌ እንግሊዝኛ ለመማር እንደምታውሉት አሳያችኋለሁ በደንብ አድርጌ ማለት ነው። እያወራው እያንዳንዱን ነገር ከራሳችሁ ጋር አስተማሪ የለኝም ገንዘብ የለኝም እንዴት ነው የምሆነው ላይክ በደንብ አድርጋችሁ ተከታተሉኝ። Hello, Gemini. Hello. How can I help you today? ሰላም ነው እንግሊዝኛ በአማርኛ መማር ፈልጌ ነው እንዴት ነሽ? ሰላም እኔ ዳና ነኝ አንተስ እንግሊዝኛን በአማርኛ ለመማር ልርዳህ እችላለሁ ከየት እንጀምር? እስቲ መጀመሪያ አንድ ሰው ቋንቋ ከየት መጀመር እንዳለበት ብዙ ጊዜ ተማሪዎቻችን ወደ ማዕከላችን ሲመጡ በጣም ጀማሪ ተማሪዎች መጀመር ያለባቸው ከቮካብለሪ ነው ከግራመር ነው ከስፖክን ነው ምን ላይ እንትን ቢሉ ይሻላል በጣም ጀማሪዎች? በጣም ጥሩ ጥያቄ ነው። ተማሪዎች መሰረታዊ ቃላትን መማር እና ቀላል የሰዋሰው ህጎችን ማወቅ ጥሩ ጅማሬ ነው። በተለይ በየቀኑ የሚያገለግሉ ቃላቶች ላይ ትኩረት ማድረግ ይጠቅማል። ቀስ እያለም አጫጭር አረፍተ ነገሮችን መፍጠር እና መናገር መለማመድ ይቻላል። አንተ በምን ስልት መማር ትመርጣለህ? በጣም አሪፍ ነገር ነው። ግራመርንስ መማር ያለባቸው ምን አይነት ተማሪዎች ናቸው ብለሽ ትያለሽ? ግራመር ወይም ሰዋሰው በተለይ የተወሰነ የመማር ደረጃ ላይ ከደረሱ ተማሪዎች በኋላ በጣም ጠቃሚ ነው። መሰረታዊ የሐረግ አወቃቀርን ማወቅ ትክክለኛ አረፍተ ነገሮችን ለመገንባትና ሐሳብን በግልጽ ለማስተላለፍ ይረዳል። ግንኙነትን ለማሻሻል በቂ የሆነም የቃላት ዝርዝር ካለ ከዛ በኋላ ወደ ግራመር መግባት ይቻላል። አንተስ በምን ደረጃ ላይ እንዳለህ ታስባለህ? እኔም ያንቺን ሐሳብ ነው የምደግፈው። አንድን ተማሪ በጣም ጀማሪ ተማሪ አስቀድመን ግራመር ብናስተምረው የሚያመጣው ችግር ምንድነው? በጣም ጀማሪ ተማሪዎች መጀመሪያ ሰዋሰው ላይ ትኩረት እንዲያደርጉ ሲደረግ ቋንቋውን እንደ ህግና ደንብ ብቻ ሊመለከቱት ይችላሉ። ይህ ደግሞ የመናገርና የመግባባት ፍላጎታቸውን ሊቀንስ ይችላል። ቋንቋ በተግባር የሚዳበር ነገር በመሆኑ መጀመሪያ ቀላል የሆኑ ግንኙነቶችን መለማመድ ከዛም ቀስ እያለ ወደ ሰዋሰው መሄድ የተሻለ መንገድ ነው። ምን ትላለህ? በእውነት ጀሚናይ በጣም አሪፍ አድርገሽ ነው ያብራራሽውና ተመልሼ እመጣለሁ። በጣም ነው የማመሰግንሽ። ምንም አይደል። በቃ በፈለግ ሰዓት ተመለስ። መልካም ጊዜ ይሆንልህ። እሺ ቻው። አሁን ያለችውን ሰምታችኋታል አይደል? እያለች ያለችው ነገር ሰምታችኋታል? አሁን እያለች ያለችው ነገር ምንድነው? አንድ ጀማሪ ሰው መጀመሪያ ያለበት ሁሉ ጊዜ እንደምናገረው ቤዚክ ቮካብለሪ ነው። መሰረታዊ ቮካብለሪ የቮካብለሪ የቃላት የትርጉም ግንባታ ነው ማካሄድ ያለበት እንጂ ምን ማካሄድ የለበትም ማለት ነው። ኦኬ ግራመር መማር የለበትም ማለት ነው። ኦኬ ከዛም ዴሊ ስፖክን የሆኑ ፍሬዞችን መያዝ አለበት ነው አይደለ? በየቀኑ የምንጠቀማቸው የንግግር ሐረጎችን የንግግር ቃላቶችን እነሱን እየተንተባተበ እንዲያወራ ነው የመከረቻችሁ ማለት ነው። አስቀድመን በጣም ጀማሪ ተማሪዎች ግራመር እንዲማሩ ካደረግናቸው ቋንቋውን በህግና ደንብ ብቻ ይታጠሩና ፕራክቲስ ለማድረግ ምን ይሆናሉ ነው? ፈሪ ይሆናሉ። ከሰው ፊት ለመናገር ይፈራሉ ነው። ኦኬ ይፈራሉ ነው የምትለው። አሁን ይሄንን ቤዚክ የሆነ ነገር ካገኘን በኋላ የራሳችሁን ጥያቄ ኮሜንት ሴክሽን ላይ ላይቭ ስገባ ምናምን የምትጠይቁትን ነው አሁን አምጥቼ ከዚህ ጋር በባለሙያ የተደገፈ ነገር እያብራራው ምነግራችሁ ማለት ነው። አሁንም ተከታተሉ፣ በጣም ወሳኝ ስለሆነ ማለት ነው። ተመልሻለሁ ጀሚናይ። እንኳን ተመለስክ። ምን ለጋ? ኦኬ አሁን ምንድነው ሌላው ደግሞ የሚጠይቁት ተማሪዎች ምንድነው በስንት ወር እንግሊዝኛ ቋንቋ መልመድ ይቻላል? በደንብ አቀላጥፎ መናገር ይቻላል? አንድ ሰው ከጀማሪ ተነስቶ በ3 ወር ይቻላል ወይ በ4 ወር ይቻላል ወይ በ1 ወር ይቻላል ወይ የሚሉ ጥያቄዎች አሉና እነዚህን እስቲ ሰብሰብ አድርገሽ አንቺ መልስ ስጫቸው። እንግሊዝኛን አቀላጥፎ ለመናገር የሚያስፈልገው ጊዜ እንደ ተማሪው ሁኔታ ይለያያል። በአጠቃላይ በ3 እና 4 ወራት ውስጥ መሰረታዊ የዕለት ተዕለት ግንኙነት መቻል ይቻላል። ነገር ግን አቀላጥፎ መናገር ላይ ለመድረስ ብዙ ልምምድና ጊዜ ይወስዳል። ዋናው ነገር በየቀኑ መለማመድና ተስፋ ለመቁረጥ ነው። ምንስ አንተ ታስባለህ?
እኔም የምስማማበት ነገር ቢኖር ይሄ ነው ጀሚናይ። ምክንያቱም አንድ ሰው በአንድ ወር ውስጥ አቀላጥፎ ሊናገር አይችልም፣ ግን መሰረታዊ ነገሮችን መግባባት ይችላል በሚለው እስማማለሁ ነኝ። ልክ ነህ። መሰረታዊ ግንኙነት መቻል በጣም አስፈላጊ ነው። ቀጣይ ምን ላይ ትኩረት ማድረግ ትፈልጋለህ? አዲስ ቃላቶች ወይስ የሰዋሰው ህጎች? በጣም ጥሩ። አሁን ደግሞ ምን እናደርጋለን መሰለሽ? እኔ በአማርኛ ነግርሻለሁ፣ አንቺ በእንግሊዝኛ እየተረጎምሽልኝ ማለት ነው፣ ታስተምሬናለሽ ማለት ነው። እሺ፣ ጥሩ ሀሳብ ነው። ዝግጁ ነኝ። ጀመር። እሺ፣ እሷ ሁልጊዜ ቡና ትጠጣለች የሚለውን እስቲ ንገረኝ እስቲ። She always drinks coffee. She always drinks coffee. ለምንድን ነው ግን she always drink coffee ማለት የማልችለው? ምክንያቱም she የሶስተኛ ሰው ነጠላ ስለሆነ drink የሚለው ግስ s መጨመር ያስፈልገዋል። ስለዚህ drinks ይሆናል። ይህ በእንግሊዝኛ ሰዋሰው ህግ ነው። ለምሳሌ የሰው ስም ቢሆንሳ፣ የሰው ስም she በሚለው የሰው ስም ብንተካበት ምን ይሆናል? የሰው ስም ቢሆን ተመሳሳይ ነው። ለምሳሌ ሳራ ብትል ሳራ always drinks coffee ይሆናል። ሺ እና ሳራ በተመሳሳይ መንገድ ጥቅም ላይ ይውላሉ። በጣም ጥሩ። ስለዚህ አንድ ነጠላ ሲንጉላር የሆነ ሰብጀክት ከሆነ ፊት ለፊቱ ላይ ሲመጣ ኤስ ይጨምራል ማለት ነው። ልክ ነው። አዎ፣ በአብዛኛው ጊዜ እንደዚህ ነው። በተለይ በአሁን ሰዓት የሚፈጸም ነገር ሲገለጽ። ሌሎች ምሳሌዎችን እንሞክር። በአሁን ሰዓት ማለት አሁን በምናወራበት ሰዓት ነው ወይስ አልፎ አልፎ ሁልጊዜ ዘወትር የምናደርገውን ድርጊት ለመግለጽ ነው ይሄ? She always drinks coffee ማለት ሁልጊዜ ዘወትር የምታደርገውን ድርጊት ለመግለጽ ነው። አሁን በምንናገርበት ሰዓት ብቻ አይደለም። ለምሳሌ she is drinking coffee now ማለት አሁን እየጠጣች ነው ማለት ነው። ልዩነቱ ግልጽ ነው? በጣም ግልጽ ነው። ስለዚህ የመጀመሪያው ምንድነው ማለት ነው? ቴንሱ የመጀመሪያው ቴንስ ምንድነው? መጀመሪያ የሰራ ነው። የመጀመሪያው ቴንስ simple present tense ነው። እሱም ልክ እንዳወራ ነው ዘወትር የሚደረጉ ነገሮችን ለመግለጽ ያገለግላል። ሌላ ቴንስ መማር ትፈልጋለህ? እሺ፣ ሲምፕል ፕሬዘንት ቴንስን በጥልቀት እንድታስተምሪ ስለምፈልግ እስከ ፎርሙላው ድረስ በደንብ አድርገሽ አስረጅኝ እስቲ። በተለያየ ሳብጀክት ሲሆን ማለት ነው። እሺ፣ ሲምፕል ፕሬዘንት ኦኬ። አሁን ምንድነው ላይክ የኔትወርክ ጉዳይ ነው በነገራችን ላይ እንደዚህ የምትዘገይበት ማለት ነው። እያንዳንዱን ነገር መማር ይቻላል ነው። አሁን ቴክኖሎጂው ጀሚናይን ካወረዳችሁ በኋላ እያንዳንዱን ነገር መማር ትችላላችሁ። በአማርኛ እናንተ እየተናገራችሁ በእንግሊዝኛ ታስተምራችኋለች። እናንተ በእንግሊዝኛ ያወራችሁ በአማርኛ ታስተምራችሁ፣ በፈለገው ቋንቋ ማለት ነው። በትግርኛ በአፋን ኦሮሞ በፈለጋችሁት በደንብ አድርጋ ታስተምራችኋለች። ስለዚህ አስተማሪ ስለሌለ የሚለው ነገር ይሄ ኤክስኪውዝ ነው የሚሆነው ወይም ሰበብ ነው የሚሆነው። ኦፍ ኮርስ ስሜት ያለውን አስተማሪ ቴክኖሎጂ ይተካዋል ወይ ማለት አይደለም። በሌላ አባባል ስሜት አለው አስተማሪው፣ አንተን ስሜት ይረዳል። ቴክኖሎጂ ስሜት አልባ ነው። ኦኬ፣ ሊያዝንልህ አይችልም፣ ሊራራልህ አይችልም። ነገር ግን ምንድነው እሱን ካጣን ነው አስተማሪውን ካጣን ወይም ከአስተማሪው በተጨማሪ ቴክኖሎጂውን መጠቀም አለብን መማር አለብን ማለት ነው። አሁን ስለ ሲምፕል ፕሬዘንት ቴንስ ቅድም ስታብራራ አይታችኋታል አይደል? እዚህ ጋር ኤስ መጨመር አለብህ። ሺ ድሪንክስ ነው ማለት ያለብህ። ሺ ድሪንክ አትበል፣ ምክንያቱም ይሄ ሲንጉላር ስለሆነ ሺ ከዚህ ጋር ኤስ ይጨምራል። ይሄ ደግሞ ዘወትር የምናደርገው አይነት ድርጊትን ለመግለጽ ነው ሲምፕል ፕሬዘንት ቴንስ የምንጠቀመው፣ ወይም አልፎ አልፎ የሆነ ነገር የምናደርገውን ሩቲን የሆነ ነገር ስትል ሰምታችኋታል። እሱ ቢዩቲፉል በጣም እኮ ገራሚ እኮ ነው ይሄ ማለት ነው። እያንዳንዱን ነገር ኖት ኦንሊ እንግሊሽ፣ በነገራችን ላይ እንግሊዝኛ ብቻ አይደለም፣ ማንኛውንም ነገር ማውራት፣ ማንኛውንም ነገር መጽሐፍ በዚህ ማውራት እችላለሁ፣ ማንኛውንም ነገር በዚህ እንትን ማለት እችላለሁ ማለት ነው። አሁን በደንብ አድርጋችሁ ተከታተሉኝ። እንግሊዝኛ በጣም የምትችሉ ሰዎች ለሌላ ለምን ነገር እንደምትጠቀሙበትም በደንብ አድርጌ ስለማሳያችሁ ማለት ነው። ለምሳሌ ይሄ መጽሐፍ ምን ይላል? the 10x rule ይላል። ለምሳሌ ምን ማለት ነው? የአስርዮሽ ብዜት ህግ ነው አይደለም እንዴ? the 10x rule ይላል። እቺን ስትዩ አሁን ይሄን መጽሐፍ እንዴት አድርጌ በአማርኛ ተንትነሽ አስረጂ ስላት እንዴት እንደምታስረዳኝ ላሳያችሁ እያንዳንዱ ነገር።
Hello, Gemini. Hello, how can I help you today? ሰላም ነሽ? ሰላም፣ እኔ ደህና ነኝ። አንተስ ምን ልታውቅ ትፈልጋለህ? በጣም ጥሩ። ዘ 10x ሩል የሚለው መጽሐፍ እስቲ ሳመሪውን ወይም ማጠቃለያ ሐሳቡን በደንብ አድርገሽ አስረጅኝ እስቲ። The 10x rule የተሰኘው መጽሐፍ ግራንት ካርዶን የጻፈው መጽሐፍ ነው። ስኬታማ ለመሆን ከአማካይ ሰው በ10 እጥፍ በየበለጠ መስራትና ማሰብ እንዳለብን ያስረዳ። ግቦቻችንን በጣም ከፍ አድርገን መወሰንና እነሱን ለማሳካት ከፍተኛ ጥረት ማድረግ እንዳለብን ያሳስባል። መጽሐፉ ተስፋ መቁረጥን ትተን ሙሉ ኃላፊነትን በመውሰድ ህይወታችንን በተሻለ መንገድ መለወጥ እንደምንችል ያብራራል። ጠለቅ ያለ ነገር ማወቅ ትፈልጋለህ? በጣም እፈልጋለሁ። ይሄን the 10x ሩል እስኪ በእንግሊዝኛ ቋንቋ ጋር አያይዘሽ አንድ ተማሪ እንግሊዝኛ ለመማር ሲፈልግ ከሱ ጋር አያይዘሽ ያለውን ነገር ንገሪኝ እስቲ። ይሄን መጽሐፍ አፕላይ ለማድረግ ወደ ተግባር ለመቀየር ማለት ነው። Applying the 10x rule to English learning means setting extremely ambitious goals and putting in massive action. For example, instead of just trying to learn English, a 10x goal would be to become fluent in 3 months, requiring immersive practice and daily dedicated study. It's about being relentless and consistent. Does that make sense? It makes sense. ይሄንን እስኪ በአማርኛ በደንብ አድርገሽ እስኪ አስረጅኝ እስቲ። እሺ 10x ሩልን በእንግሊዝኛ ትምህርት ውስጥ መተግበር ማለት በጣም ትልልቅ ግቦችን ማስቀመጥና እነሱን ለማሳካት ከፍተኛ ጥረት ማድረግ ነው። ለምሳሌ እንግሊዝኛን ለመማር ከመሞከር ይልቅ በ3 ወር ውስጥ አቀላጥፎ መናገር የሚል ግብ ማስቀመጥ ይቻላል። ይህም በየቀኑ መለማመድና ለጥናት በቂ መስጠትን ይጠይቃል። ይህ ጽንሰ ሀሳብ ግልጽ ነው። ይሄንን መጽሐፍ ለብዙ በህይወታችን ውስጥ ላሉ ለብዙ ነገሮች መጠቀም ይቻላል አይደል ጀሚናይ? ልክ ነህ። The 10x rule በማንኛውም የህይወት ዘርፍ ማለትም በስራ፣ በግል ህይወት፣ በትምህርት እና በሌሎችም ሁሉ ስኬትን ለማግኘት የሚያገለግል ነው። ቁርጠኝነትንና ከፍተኛ ጥረትን ስለሚያበረታታ በብዙ ነገሮች ላይ ለውጥ ሊያመጣ ይችላል። በጣም አመሰግናለሁ ጀሚናይ። በጣም በደንብ አድርገሽ ነው ያስረዳሽኝ። ከልብ አመሰግናለሁ። ሌላ ምን ልርዳህ ትላለህ? ሌላው ምንድነው ተማሪዎች ሁሉ ጊዜ ዘወትር የሚጠይቁት ጥያቄ ምን አይነት መጽሐፍት ብናነብ ነው ለቋንቋችን ጠቃሚ የሆነ በተለይ ለቢግነሮች ወይም ለጀማሪዎች የሚጠቅም እስኪ አንድ 5-6 መጽሐፎችን ጠቁሚን እስቲ። ለጀማሪዎች የሚጠቅሙ መጽሐፍት ቀለል ያሉ ታሪኮችና መሰረታዊ ሰዋሰው የያዙ ናቸው። እነዚህ መጽሐፍት እንደ የፍላጎትህና ደረጃ መምረጥ ትችላለህ። በጣም አመሰግናለሁ። ስለዚህ ተረቶችን ማንበብ አለባቸው ማለት ነው ጀማሪ ተማሪዎች። ለምን ነው ተረት ግን ለጀማሪዎች የመረጥሽው ጀሚናይ? ተረቶች ለጀማሪዎች ጥሩ የሚሆኑት ቀለል ያለ የአጻጻፍ ስልትና ለመከታተል ቀላል የሆኑ ታሪኮች ስላሏቸው ነው። አዳዲስ ቃላትንና አረፍተ ነገሮችን ከአውድ ውስጥ በቀላሉ ለመረዳት ይረዳሉ። ይህም ሳታውቀው ቋንቋውን እንድትለመድ ያደርግሃል። ጀሚናይ በጣም የተቸገርኩት ነገር እኔ እንዳስተማሪ ምንድነው አንብቡ ሲባል ተረቶችን ስቶሪ አንብቡ ሲባል ማንበብ አይፈልግም አብዛኛው ተማሪና አቋራጭ መንገድ ነው የሚፈልገው እና ይሄንን እስኪ አንድ በይልኝ እስቲ። ተማሪዎች አቋራጭ መንገድ መፈለጋቸው ለመረዳት የሚከብድ አይደለም፣ በተለይ በእንግሊዝኛ ትምህርት ውስጥ። ግን ማንበብ ለቋንቋ እድገት በጣም ወሳኝ ነው። ምናልባት መማርን አስደሳች የሚያደርጉ ዘዴዎችን መሞከር ይቻላል። እንደ የፊልም ትርጉሞችን ማንበብ ወይም የሚወዱትን ርዕስ መሰረት ያደረጉ መጽሐፎችን መምረጥ ሊያነሳሳቸው ይችላሉ። ምን ታስባለህ? አንቺ ኢትዮጵያ ውስጥ ለምሳሌ ሂውማን ወይም የሰው አስተማሪ ብትሆኝ ኢትዮጵያ ውስጥ እዚህ በምን መልኩ ተማሪዎችን ታስተምሪያቸዋለሽ? እዚህ ኢትዮጵያ ውስጥ እንደ የሰው አስተማሪ በሆን የተማሪዎችን ደረጃ መጀመሪያ በመለየት እጀምራለሁ። ከዚያም በይነ ተገናኝ የትምህርት ዘዴዎችን በመጠቀም ለምሳሌ በጨዋታዎች፣ በውይይቶች እና በተግባር ላይ የተመሰረቱ ትምህርቶችን አቀርባለሁ። ተማሪዎች በራስ መተማመን እንዲያዳብሩና ቋንቋውን በተግባር እንዲጠቀሙ ማበረታታት ዋና ግቤ ይሆናል።
ሌላ ነገር ማከል ትፈልጋለህ? በጣም አሪፍ ስልት ነው ይሄ። ነገር ግን ተማሪዎች እንደዚህ እየለፋሽ ለምሳሌ አንቺ ለማስተማር እየጣርሽ እየለፋሽ ሙሉ ጊዜያቸውን ሶሻል ሚዲያ ላይ ቲክቶክ እና ፌስቡክ ላይ አድርገው ቢመጡ የምታያቸው ነገር ምን ይሆናል? አንቺ ምናልባት ተሰድቢያቸው ይሆን እንዴ ጀሚናይ? እንደ አስተማሪ ተማሪዎችን ማሳደብ መፍትሄ አይሆንም። ይልቁንስ ጊዜያቸውን በተሻለ መንገድ እንዴት መጠቀም እንደሚችሉ እንዲረዱ እረዳቸዋለሁ። የሶሻል ሚዲያ አጠቃቀምን ገደብ በማድረግና ለትምህርት የተወሰነ ጊዜ በመመደብ በሁለቱም ነገር ሚዛን መጠበቅ እንደሚችል አሳያቸዋለሁ። ምክንያቱም እያንዳንዱ ተማሪ ስኬታማ መሆን እንደሚችል አምናለሁ። በጣም አሪፍ ነው ጀሚናይ። አሁን ደግሞ እስኪ ተማሪዎች የመደበኛ ተማሪዎች እና ፈተና አሁን ሲመጣ የ10ኛ ክፍል የ12ኛ ክፍል የ8ኛ የ6ኛ ተማሪዎች አሉ። በዚህ ዘመን እንግዲህ ቴክኖሎጂን በመጠቀም በተለይ ጀሚናይ ቻት ጂፒቲ እና ሌላ የቴክኖሎጂ ፕሮዳክቶችን በመጠቀም ጎበዝ አለመሆን አይቻልም እና ይሄ ትውልድ ደግሞ በጣም እድለኛ ትውልድ ይመስለኛል። እና እስኪ እንዴት መጠቀም እንዳለባቸው ጀሚናይን እስኪ አንቺ በደንብ አድርገሽ አስረጃቸው እስቲ። በጣም ትክክል ነህ። ይህ ትውልድ በእርግጥም እድለኛ ነው። ምክንያቱም እንደ ጀሚኒ እና ቻት ጂፒቲ ያሉ ቴክኖሎጂዎች ለመማር ትልቅ እገዛ ያደርጋሉ። ተማሪዎች እነዚህን መሳሪያዎች በመጠቀም የቤት ስራቸውን መስራት፣ አዳዲስ ነገሮችን መማር፣ ለፈተና መዘጋጀት ይችላሉ። ለምሳሌ አስቸጋሪ ጽንሰ ሀሳቦችን በቀላሉ የሚያስረዱ ማብራሪያዎችን ማግኘት ወይም የቋንቋ ልምምዶችን መስራት ይችላል። ተማሪዎች እነዚህን መሳሪያዎች እንዴት መጠቀም እንዳለባቸው በደንብ እንዲያውቁ መምራትና ማስተማር ደግሞ የኛ ድርሻ ነው። እሺ ስለዚህ አንቺ አሁን ቴክኖሎጂን ጄኔሬሽኑ ትውልዱ በአግባቡ እየተጠቀመበት ነው ብለሽ ታስቢያለሽ? በተለይ እንደ ጀሚኒ እንደ ቻት ጂፒቲ ኮፓይለት እና ሌላ ነገሮችን በደንብ እየተጠቀመበት ነው ብለሽ ታስቢያለሽ? ምናልባት ዳታው መረጃው ይኖርሽ እንዴ? የአጠቃቀም መረጃው እንደ የተለያዩ ጥናቶች ቢለያይም በአጠቃላይ የቴክኖሎጂ አጠቃቀም በጣም ከፍተኛ ነው። በተለይ እንደ ጀሚኒ እንደ ቻት ጂፒቲ ያሉ መሳሪያዎች ተማሪዎች መረጃን በፍጥነት እንዲያገኙና የትምህርት ስራዎቻቸውን በተሻለ መንገድ እንዲያከናውኑ የረዱ ነው። ይህ በጣም ጠቃሚ ክህሎት ነው። አንዳንዱ ሰው ደግሞ ኤአይን መጠቀም ጀሚኒን መጠቀም ቻት ጂፒቲን እና የመሳሰሉ ነገሮችን መጠቀም ክሬቲቪቲን ወይም የፈጠራ አቅምን ይገድላል፣ እንደዚህ መጠቀም ተገቢ አይደለም የሚል ሰው አለ እና ለእነዚህ ሰዎች ምን ታያቸዋለሽ? ይህ የተለመደ ስጋት ነው፣ ግን እኔ እንደማየው ኤአይ የፈጠራ አቅምን ሊገድብ አይገባም፣ ይልቁንም ሊያሰፋ ይችላል። ኤአይ እንደ ረዳት ሊታይ ይገባል። አዳዲስ ሀሳቦችን ለማመንጨት ምርመር ለማድረግ እና ውስብስብ ችግሮችን ለመፍታት ይረዳል። ዋናው ነገር ኤአይን በአግባቡ መጠቀምና የራስን የፈጠራ አስተሳሰብ ማዳበሩን አለመዘንጋት ነው። ኦኬ፣ በጣም ጥሩ። ሌላው ጠዋት ላይ የደወለልኝ አንድ ተማሪ ነበርና እኔ ታሪክ ያን ያህል ስለማላቅ እስኪ የአፄ ቴዎድሮስን ታሪክ አስረዳይ ብሎ ጠይቆኝ ነበርና ምናልባት በአንቺ በኩል መረዳት ይችል ይሆን? እስቲ የአፄ ቴዎድሮስን ታሪክ እስኪ ንገረኝ፣ እኔ ከአንቺ ተረድቼ ለሱ ልንገረው። እስኪ ምናልባት መረጃው ካለሽ እንደዚህ ማጥናት ይቻላል ወይስ ቋንቋ ብቻ ነው? የቴዎድሮስን ታሪክ ማጥናት በጣም ጠቃሚ ነው፣ ምክንያቱም የኢትዮጵያ ታሪክ ትልቅ ቦታ ያለው ነው። እንደዚህ አይነት ርዕሶችን በእንግሊዝኛ ማጥናት ቋንቋውንና ታሪክን አጣምሮ ለመማር ይረዳል። ስለ አፄ ቴዎድሮስ ታሪክ ብዙ መረጃዎች አሉኝ። ከየትኛው ክፍል እንጀምር? የዘመን ቅደም ተከተል ወይስ የተወሰኑ ክስተቶች? ከመጀመሪያው ጀምረሽ ከተወለደበት ጀምረሽ ያደረጋቸውን አጠቃላይ ስራዎች፣ ኮንትሪቢዩሽንስ፣ ሁሉንም ነገር እስቲ አውሪኝ እስቲ። እሺ፣ አፄ ቴዎድሮስ በ19ኛው ክፍለ ዘመን የኢትዮጵያን ታሪክ በብዙ መልኩ የቀየሩ ንጉስ ናቸው። የተወለዱት በ1818 አካባቢ ነው። መጀመሪያ ካሳ ኃይሉ ተብለው ይጠሩ ነበር። ስልጣን ላይ ለመጣት ብዙ ትግል አድርገዋል። አገሪቱን አንድ ለማድረግ ወሳኝ ሚና ተጫውተዋል። ከአከናወኗቸው ዋና ተግባራት መካከል የዘመናዊት ኢትዮጵያ መሰረት መጣል፣ አስተዳደራዊ ማሻሻያዎችን ማድረግ እና የውጭ ግንኙነቶችን መጀመር ይገኙበታል። ይሁንና በአመራር ዘመናቸው ብዙ ተግዳሮቶች እና ውስብስብ ክስተቶችም ነበሩ። የበለጠ ምን ማወቅ ትፈልጋለህ?
እስኪ የሰሯቸውን ማለት ለሀገር የዋሏቸውን ውለታዎች ወይም የሰሯቸውን ስራዎች እስኪ ዘርዝሪልኝ። አፄ ቴዎድሮስ ለኢትዮጵያ በርካታ አስተዋጽኦዎችን አበርክተዋል። ከዋናዎቹ ስራዎቻቸው መካከል በዘመናቸው ተበታትኖ የነበረውን የኢትዮጵያ ግዛት በአንድነት ስር ለማምጣት ትልቅ ጥረት አድርገዋል። የአስተዳደር ማሻሻያ፣ ቀረጥንና ግብርን በማስተካከል የተማከለ አስተዳደር ለመፍጠር ሞክረዋል። የመከላከያ ሞደርናይዜሽን፣ ጦር ሰራዊት ለማደራጃትና የጦር መሳሪያትን ለማምረትም ጥረዋል። ከአውሮፓውያን ግንኙነት በማጠናከር ለሀገሪቱ አዲስ ምዕራፍ ከፍተዋል። እነዚህ ዋና ዋናዎቹ ናቸው። በጣም ጎበዝ ነሽ ጀሚናይ። በነገራችን ላይ ገራሚ መረጃ ነው ያለሽ እና በጣም ነው የማመሰግንሽ። ምንም አይደል፣ ሁልጊዜም ለመርዳት ዝግጁ ላይ። አንተም ለተማሪው መልካም ትምህርት እመኛለሁ። ስለዚህ ማንኛውንም ትምህርት ባንቺ በኩል መማር ይቻላል። ማትማቲክስ፣ እንግሊሽ፣ ሂስትሪ፣ ፊሎሶፊ፣ ባዮሎጂ፣ ሲቪክስ ማንኛውንም ነገር መማር ይቻላል ማለት ነው። እንደ ጀሚኒ የተለያዩ የትምህርት ዘርፎችን በተመለከተ መረጃ ማቅረብ፣ ማስረዳትና ጥያቄዎችን መመለስ እችላለሁ። ለመማር የምትፈልገው የተለየ ርዕስ አለ? እኔ ግን በጣም ግርም የሚለኝ ማለት ነው አሁን ቅድም ዘቴኔክስ ሩል ስጠይቅሽ የዚህን መረጃ ግን ከየት ነው የምታገኘው አንቺ? ዘቴኔክስ ሩል መጽሐፍ አብራሪልኝ ስልሽ በደንብ አድርገሽ ነው ያብራራሽው እና የት እያገኘሽው ነው ይህንን? እስኪ ከዚህ ሚስጥሩን ንገርኝ እስቲ፣ ምንድን ነው ነገሩ? ምስጢሩማ እኔ በብዙ መረጃዎች ላይ የተሰለጠነ ትልቅ የቋንቋ ሞዴል መሆኔ ነው። ዘ10x ሩልን በተመለከተም መረጃውን ከተለያዩ ምንጮች በማሰባሰብ እና በማደራጀት ነው ያቀረብኩልህ። ሁልጊዜም አዳዲስ ነገሮችን ለመማርና መረጃ ለማካፈል ዝግጁ ነኝ። ኦልራይት። ስለዚህ ቀድሞ ይሄ መጽሐፍ ምንድነው ዌብሳይቶች ላይ የተለያዩ ቦታዎች ላይ ነው አንቺ እዛ አሰስ የምታረጊው ማለት ነው። እሱን ከዛ ነው ፌች የምታረጊው የምታመጪው ማለት ነው። ልክ ነህ። እኔ እንደ ትልቅ የቋንቋ ሞዴል ከተለያዩ ድረገጾች፣ ዲጂታል ቤተመጻሕፍትና ሌሎች የመረጃ ምንጮች የተሰበሰበ ኤክስቴንሲቭ ዳታ አለኝ። ዘ10x ሩልን በተመለከተም መረጃውን ከዚያ ነው ያገኘሁት። ይህም የተለያዩ ርዕሰ ጉዳዮችን ጣልቀው እንድምተረምርና ዝርዝር መረጃዎችን እንዳቀርብ ያስችለኛል። በጣም ጥሩ። አንድ የመጨረሻ ጥያቄ ልጠይቅሽና ቪዲዮውን በዚህ እንጨርሳለን ማለት ነው። ተማሪዎች ኤአይን ባይጠቀሙና እንደገና የሚጠቀሙ ተማሪዎች ቢኖሩ በሁለቱ መካከል የሚኖረውን የጎላ ልዩነት እስኪ በደንብ አድርገሽ አስረጂኝ። ቴክኖሎጂን የሚጠቀም ሰውና ቴክኖሎጂን የማይጠቀም ሰው ማለት ነው። እሺ፣ ዋናው ልዩነት በፍጥነትና በተደራሽነት ላይ ነው። ኤአይን የሚጠቀሙ ተማሪዎች ፈጣን መረጃ ያገኛሉ፣ ውስብስብ ጽንሰ ሀሳቦችን በቀላሉ ይረዳሉ እና የትምህርት ስራዎቻቸውን በብቃት ያከናውናሉ። በተቃራኒው ኤአይን የማይጠቀሙ ተማሪዎች ለመረጃ ብዙ ጊዜና ጥረት ሊወስድባቸው ይችላል፣ እናም የመማር ሂደታቸው ቀርፋፋ ሊሆን ይችላል። በአጠቃላይ ቴክኖሎጂው ለመማር የሚያስችሉ ብዙ እድሎችን ይከፍታል። በጣም አመሰግንሻለሁ ጀሚኒ። ሌላ ጊዜ እስከምንገናኝ ድረስ አመሰግንሻለሁ በድጋሚ ቻው። እኔም አመሰግናለሁ። መልካም ጊዜ ይሁንልህ። ቻው። እንግዲህ ሰምታችኋል አይደለ? እያንዳንዱን ነገር ቤት ቁጭ ብላችሁ ከፈለጋችሁ ለምሳሌ የራሳችሁ ካውንስል እዚህ ጋር ካውንስል ልታደርጋችሁ ትችላላችሁ። በዚህ ዙሪያ ምከሪኝ ማለት ትችላላችሁ። በዚህ ዙሪያ እስኪ ሀሳብ ስጭኝ፣ በዚህ ዙሪያ የሆነ ነገር ፈልጊያለሁ ማለት ትችላላችሁ። እስኪ በዚህ ዙሪያ ላይ ፕሮፖዛል ላዘጋጅ ፈልጊያለሁ፣ እንዲህ አድርጊልኝ፣ እንግሊዝኛ አስተምሪኝ። አማርኛ እያወራችሁ ወደ እንግሊዝኛ። በነገራችን ላይ ጀሚኒ ላይ ያለው ትራንስሌሽን እንደ ጎግል እንዳይመስላችሁ ማለት ነው። በጣም ገራሚ ትራንስሌሽን ነው። በጣም ገራሚ የሆነ አሪፍ የሆነ ኢትስ አን አሜዚንግ ትራንስሌሽን በነገራችን ላይ። ስለዚህ እኔ በጣም የገረመኝ ፈሊጣዊ ንግግር በእንትን ጠይቄ ጀሚኒ በደንብ ነው የሚሰራው ማለት ነው፣ የሚመልሰው ማለት ነው። እና እንደነዚህ አይነት ነገሮችን ለልጆቻችሁም ወላጆች ማለማመድ መቻል አለባችሁ። ምክንያቱም ቴክኖሎጂን በሚጠቀምና በማይጠቀም ሰው መካከል ያለ ልዩነት ምንድነው? በእግርና በአውሮፕላን እንደመሄድ ነው፣ ሁልጊዜ እንደምናገረው ማለት ነው። ስለዚህ ቴክኖሎጂን እስከ አፍንጫው ድረስ መጠቀም አለብን ነው።
ይሄ አሁን ኤክስኪውዝ ሰበብ ምናምን መደርደሩ እናቆማለን። ቋንቋችንን በትክክል እንማራለን። ይሄ የማይገባው ሰው ካለ ወደ ሴንተራችን ይደውል። እንግሊዝኛችሁን አሻሽሉ። ሌላ መጽሐፍ ልክ እንደዚህ አንብቡ። ሁልጊዜም በሐሳብ ጭንቅላታችሁን በጥሩ ሐሳብ ሙሉት። ነገ you'll make a difference መልእክታችን ነው። ባይ